ሰላም ሰላም፣ ምን ሆነሻል? ናታን አንድ ነገር እንዳይሆን እንሂድለት እንጂ ያደረግሽው ነገር አላደረኩም። ሰላም ይኸውልሽ፣ እኔን ምንም ነገር ብታደርገኝ እታገስሻለሁ። ነገር ግን ናታንን አንድ ነገር ብታደርጊው እመኚኝ፣ ስጋሽን ቆራርጬ ነው። ለምልክት የሚሆን ስጋ እንኳን አላስቀርልሽም። ምንም ነገር አላደረኩም። ሰላም ሰላም፣ ምንድን ነው እየሆንሽ ያለሽው? እባክሽ ተረጋጊ እንጂ። ዙሪ የኔ ለምን ሰላም በቢላ አስፈራራሽ? እኔን አጃጃልሽኝ ማለት ነው። በድጋሚ ላይ አልፈልግም፣ ከአጠገቤ እራቅልኝ፣ አስጠልተኸኛል፣ እባክህ ከህይወቴ ውጣ ትላለች ሰላም። ሰላም በናታንና በማኪ ግንኙነት ደስተኛ ስላልሆነች አንተ ወደ እኔ ህይወት ሳይሆን መምጣት ያለብህ ወደ ማኪ ነው። ማኪ የቬሎ ምስሎችን እየላከችልህ ነው። ስለዚህ ለአንተ ደስ ብሎኛል፣ እኔ ደግሞ እልል ብዬ ደግሼ እድርሃለሁ በማለት ናታንን እያሰናበተችው ትገኛለች። ናታንም እዚህ ቁጭ ብዬ ህይወቴን ስታበላሸው እና ስታመሰቃቀለው አላይም በማለት ተናዶና ተበሳጭቶ ከቤት ሊወጣ ሲል የምትወደውና የምታከብረው እህቱ ሮዛ አገኘችው። ሮዛም ናታን እንዴት ነው እንደዚህ ሆነህ የምትወጣው? ወዴት ነው ስትልም ጠየቀችው። ታዲያ ናታንም ሮዚ ምንም የምነግርሽ ነገር የለም፣ ነገር ግን እናቴና ሰላሜን አደራ ላንቺ ነው የምሰጥሽ። እኔ ልመለስም ላልመለስም እችላለሁ። እስከ ዛሬ ማድረግ ያለብኝን ነገር ምንም እንኳን ቢረፍድ አሁን ማድረግ አለብኝ ሲልም እህቱን ለመሰናበት እየሞከረ ይገኝ ነበረ። ሮዛም ይህንን ስታይ ናታን አብሬህ ነው የሚሄደው፣ ምንም አይነት ውሳኔ ብትወስን ለብቻህ ልልክህ አልችልም በማለት አብረው ለመሄድ ተዘጋጅታ ትገኝ ነበረ። ነገር ግን ናታን አታስፈልጊኝም፣ እኔ ብቻዬን እወጣዋለሁ በማለት ሮዛን እንደምንም አባብሎ አስቀርቶ ችግሮችን ለመጋፈጥ ለብቻው ሄዶ ይገኝ ነበረ። ናታን ምንም እንኳን ከአቅሙ በላይ የሆነ ችግር ቢገጥመውም ነገር ግን ከኔ በላይ የሚሆን ነገር የለም ከኔ በታች እንጂ በማለት በሙሉ ልብ ችግሮችን ተጋፍጦ የመጨረሻ ውጤቱን አግኝቶ ይገኛል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ሮዛ ፊልምን ክፍል 24 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። የእህቱን ድፍረት እና የእህቱን ጀግንነት እየተከተለ የሚገኘው ናታን አሁንም በድጋሚ ማንም አይበግረኝም በማለት ችግሮችን ለመጋፈጥ ዝግጁ ሆኖ ይገኝ ነበረ። ሰላሜን ከማጣ ምንም ነገር ሊቀር ይችላል የሚለው ናታን አሁን በሰላም አልደራደርም፣ ስለዚህ በሷ የሚመጡ ችግሮችን ሙሉ በሙሉ ለመጋፈጥ ዝግጁ ነኝ ይል ነበረ። ታዲያ ናታን ሰላምዬ ይህ የመጨረሻ ስቃይሽ ነው፣ አሁን ከዚህ በኋላ ስቃይሽ ያበቃል፣ በማኪ ምክንያት አንቺ በፍጹም አትሰቃይም እያለም በሙሉ ተስፋ ነበረ ከቤት እየወጣ የሚገኘው።
ሰላምም ናታን ስላበሳጫት በድጋሚ ላይ አልፈልግም ብላ ከቤት ካባረረችው በኋላ በአንዲት ትንሽዬ ብጫቂ ወረቀት ሰላምዬ እባክሽ ይቅርታ አድርጊልኝ፣ እናም በድጋሚ ከዚህ በኋላ ላሳዝንሽ ወይም ላስለቅትሽ አልፈልግም የሚል ደብዳቤ ጽፎላት ሄዶ ነበረ። ታዲያ ሰላም ድፍት ብላ አዝና እያለቀሰች በነበረበት ሰዓት ይችን ደብዳቤ በበር ቀዳዳ ስር አስገባላት። እናም ያችን ደብዳቤ ካየች በኋላ ሰላም እየተሯሯጠች ሮዝ ናታንስ ስትል ወደ ሮዛ ጋር ለመጠየቅ ሄደች። ሮዛም ናታን ከቤት እንደወጣ እና ወዴት እንደሄደ እንዳልነገራት እያንዳንዱ ነገር ለሰላም ነገረቻት። ታዲያ ሰላምም ናታንን ማግኘት አለብን፣ ከኔ ጋር ስለተቀያየምና ስለተከፋፋ ነው ከቤት የወጣው፣ እባክሽ ሮዝ እንፈልገው እያለችም በድጋሚ ማዘኗን ቀጥላ ነበረ። ታዲያ ሮዛም ማድረግ ያለብኝ ነገር አለ ብሎ ነው የወጣው፣ ስለዚህ እኔና እንጂ እዚሁ ቁጭ ብለን እንጠብቀዋለን፣ በጭራሽ ከቤት ወዴትም አንሄድም ትላት ነበረ። ሮዛ ሰላምን ለማረጋጋት ያልሞከረችው ነገር የለም። ሮዛ ሰላምን እንደ ታናሽ እህቷ ነው እንጂ የምታያት እንደ ወንድሟ ሚስት በጭራሽ አታያትም። እናም አንዲት ነገር ብትሆን እኔ ደግሞ እሞታለሁ የምትለዋ ሮዛ ሰላምን ለመጠበቅ የተቻላትን ሁሉ እያደረገች ትገኛለች። አሁን ላይ ሁሉም ነገር እየተነቀባት እናም ደባዋ እየፈረሰባት የምትገኘው ማኪ በአንድ በር ውስጥ ተቆልፎባት ስቃዋን እየበላች እናም የክፈቱልኝ ያለህ እያለች እየተማጸነች ትገኝ ነበረ። ማኪ እንግዲህ ችግርና ውስብስብ የተሟላላት ሰው ስትሆን አሁን ደግሞ እስካሁን ያደረገቻቸው ችግሮች እራሷን ዋጋ እያስከፈሏት ይገኙ ነበረ። ማኪ ናታንና ሰላም እንዳይቀራረቡ የተቻላትን ሁሉ እየሞከረች ትገኛለች። ታዲያ ሰላም ማለት የእነሱ የቤት ሰራተኛ መሆኗን ያላወቀችዋ ማኪ ሰላምን ለማግኘት ብዙ ውጣ ውረድ እንዳሳለፈች እናም ደግሞ ብዙ ሙከራዎችን እንዳደረገች የምናውቀው ጉዳይ ነው። ነገር ግን ቤት ውስጥ ያለችዋ ሰላም በናታን አልደራደርም እና ናታን አንድ ነገር ከሆነ አንቺን በዚህ ቢላው እቆራርጥሻለሁ ስትላት እንኳን ቆይ ሰላም እንደዚህ ያለችበት ምክንያቷ ምንድን ነው ብላ ወደኋላ ወደፊት ዞር ዞር ብላ አለማገናዘቧ እጅግ በጣም የሚገርም ነው። ማኪ እንግዲህ በአንድ አይነት መንገድ ብቻ ስለምትሄድ ናታንና የቤት ሰራተኛቸው ሰላም ይቀራረባሉ ብላ በፍጹም አልገመተችም ነበረ። ሮዛና ሰላም እጅግ በጣም ስለሚዋደዱ ሰላም ከዚህ ቤት የማትወጣበት ትልቁ ምክንያት ሮዛ እንደሆነች አድርጋ ነው የምታስበው። ነገር ግን ሮዛ ከጓደኝነትም አልፎ ምራቷ እንዳደረገቻት የሚታወቅ ጉዳይ ነው። ታዲያ ሰላም ከዛ ቤት ወጥታ አንድ ቀን እንኳን ብታድር ናታን በህይወት ለመኖር እጅግ በጣም ግብ ግብ ውስጥ እየገባ ይገኝ ነበረ። ማኪ ምንም እንኳን ደስታዋን አጣጥማ ሳትጨርስ አሁን ደግሞ ሌላ ዱብዳ ቢገጥማትም ነገር ግን ይህን ሁሉ ችግር ተጋፍጣ እንደምንም ብዬ ናታንን የኔ አደርገዋለሁ አይነት ውሳኔዎችን እያራመደች ትገኛለች። ታዲያ ማኪ ከልክ ያለፈ ደስታዎችን ስታሳይ የናታን እናት ቆይ ልጄ ለምንድን ነው እንደዚህ ከአቅምሽ በላይ የሆነ ደስታን የምታስተናግጁ? እናስ ምን ተገኝቶ ነው እያለችም ጠይቃት ነበረ። ማኪም ልጅሽ ነው ያስደሰተኝ፣ ዛሬ ማታ የታገቢኛለሽ ወይ ጥያቄ ያቀርብልኛል እያለችም አይሚሮዋን አዘጋጅታ ትገኝ ነበር። ነገር ግን በስከ መጨረሻ ማኪ ውድቀቷን ተቀበለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።